አምላካችን ብቻ ነህ ብለን በእግሮች ስር ይኸው ልጆች ተሰብስበናል። ጌታ ሆይ ለእኛ የሚያስፈልገውን ነገር የምታውቅ አንተ ብቻ ነው ብለን በእግሮች ስር አለን። ጌታ አምላካችን ሆይ እንዲሁ ደግሞ አንመለስም። አንተ ታማኝ አምላካችን እያለ እኛ ባዶችን እንደማንመለስ እናውቃለን። አምላካችን ሆይ አስተምረን፣ ተናገረን፣ ምከረን። ያጠፋነውም ነገር ካለ ጌታ ሆይ አንተ ማለት ያለብህን ነገር ሁሉ በል። ጌታ አምላካችን ሆይ ፈቅደንልሃል። ይሄ ጊዜ ያንተ ነው። ይሄ ቤተሰብ ያንተ ነው። አንተ የወደድከውን ነገር ሁሉ አድርግ ጌታ ሆይ። ስጋና ደም ጸጥ ይበል ጌታ አምላካችን ሆይ። ለእኛ ለውስጣችን የሚሆነውን ነገር ጌታ ሆይ ልንሰማ ወደናል። አንተም ተናገር ጌታ ሆይ። ሰሚዎች ብቻ እንዳንሆን ደግሞ ጌታ አምላካችን ሆይ በልባችን ጽላት ውስጥ ደግሞ ጻፍልን። እኛ ምን ያህል ደካሞች እንደሆን ታውቃለህ ጌታ አምላካችን ሆይ። ብርታታችን አንተ ብቻ ነህ ጌታ ሆይ። ጉልበታችን ቃልህ ብቻ ነው ጌታ ሆይ። የምንተማመንበትን ቃልህን ደግሞ ጌታ ሆይ ተናገር። አንተ ዝም ብትል እኛ እንጠፋለን ጌታ አምላካችን። አንተ ባትናገር እኛ እንጠፋለን ጌታ አምላካችን ሆይ። መቼም ቢሆን ጌታ ሆይ የትም ቢሆን ጌታ ሆይ ሳትናገር እናንተ አትለፈን። ከእኛ መካከል ሁን፣ ከመካከላችን ሁን ጌታ ሆይ። በደል መተላለፍ እንኳን ቢኖር የልጁ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏልና በደላችን ሁሉ ይቅር በለን፣ ማረን። የውስጥ ልቦናችንን ደግሞ አንተ አብራ። ብርሃን በውስጣችን ይሁን ጌታ ሆይ። ማስተዋልን ደግሞ ስጠን ጌታ ሆይ። ምስጢርህን ሁሉ ግለጥልን ጌታ ሆይ። ወንድማችንን ባሪያህን ደግሞ ጌታ ሆይ ነው ጊዜውን ሁሉ ትቶ ሁሉን ነገር ትቶ አንተ ደግሞ ጌታ ሆይ ሊያገለግል እዚህ ቦታ ላይ ያለውን አንተ ባርከው፣ አንተ ቀድሰው፣ አንተ ጉልበትህን ስጠው። ምስጢርህን ሁሉ ግለጥለት ጌታ ሆይ። እንደምትወደው እንዲናገር ደግሞ እርዳው። ሁሉን ነገር ደግሞ ለአንተ አደራ ሰጥተነዋል ጌታ ሆይ። ያንተን ሐሳብ ሁሉ ይናገር ጌታ ሆይ። አንተ ስለፈቀድክለት እናመሰግንሃለን። መንፈስህ ከእሱ ጋር ስለሆነ ደግሞ ጌታ ሆይ እናመሰግንሃለን። ከኛ ጋር ስለሆንክ እናመሰግንሃለን። ጤናም ብርታትን ደግሞ ሰጥተህን ደግሞ እዚህ ስለሰበሰብክ እናመሰግንሃለን። ወንድሞቼንም ባርካቸው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሜን። ተባረክልኝ እኔ ወዳጅ። ጌታ ኢየሱስ ይባርክ። በእውነት ደስ ብሎኛል ዛሬ ደግሞ በመካከላችን በመገኘት። ከዚህ ፕሮግራም በኋላ ደግሞ ወንድማችን አባይ ቤት አንድ የጀመርኩት ትምህርት አለ። ወደዛ ሄዳለሁ። አሁን ሻርፕ 2 ሰዓት ነው። 3 ሰዓት ላይ እንግዲህ ይህን ፕሮግራም እጨርሳለሁ ማለት ነው። እንግዲህ እንደተለመደው ወደሚቀጥለው ፕሮግራም ከመሄድ በፊት አንድ ማሳሰቢያ ብናገር ደስ ይለኛል። ገስት ላይ ሞዴሬተሮች ሰዎችን ስትጋብዙ ጫጫታ ቦታ ሊሆኑ ይችላሉ፣ ማይካቸውን ቶሎ ላይ ዘጉ ይችላሉና የጀመርኩትን ትምህርት ስለሚረብሽ ኔትወርክ ቢያስወጣቸውም ትምህርቴን እስከምጨርስ ድረስ ሰዎች ወደ ገስት ባይልኩ በጣም ደስ ይለኛል። ወይም ደግሞ ባትቀበሏቸው ጥሩ ነው ብዬ እላለሁኝ። በቀጥታ እንግዲህ ወደ ትምህርታችን በምንሄድበት ሰዓት ዮሐንስ ራእይ 22 ምዕራፎች አሉት። 22ቱን ምዕራፎችን በተመለከተ ከፋፍለን ተመልክተናል።
ዛሬ ለመጀመሪያ ጊዜ ለሚሰሙ ሰዎች እንኳን ቢያንስ መግቢያውን እንዲረዱ ምዕራፍ 1 መግቢያ ነው። ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያን ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት የተላከ ደብዳቤ ነው። 4 እና 5 ሰማያዊ አምልኮ ነው። ከ6ኛው ምዕራፍ እስከ 19ኛው ምዕራፍ ሰባቱ የመከራ ዘመን ነው። 20ኛው የሺህ ዓመት መንግስት ነው። 21ኛው የነጭ ዙፋን ፍርድ ነው። 22 ደግሞ የዘላለም ሕይወት ነው። እንግዲህ ዛሬ የምንገኘው 10ኛው ምዕራፍ ላይ ነው። ዛሬ የምንገኘው 10ኛው ምዕራፍ ላይ ነው። 10ኛውና 11ኛው ምዕራፍ በተለምዶ የምስክርነት ጊዜ በመባል ይታወቃል። እግዚአብሔር ከሰማይ ድንቅ የሆኑ ምስክሮችን በምድር ላይ ልኮ ምድር ላይ ምስክርነታቸውን እንዲሰጡ ሲያደርግ ነው የምንመለከተውና እንግዲህ ዮሐንስ ራእይ ላይ ያለውን ሰባቱን የመከራ ዘመንን ለሁለት ስንከፍል በምዕራፍ 6 የሚጀምረው የመጀመሪያው 3 ዓመት ተኩል የሚጠናቀቀው ዮሐንስ ራእይ 11 ቁጥር 28 ላይ ነው። ከዛ በኋላ ደግሞ ከ12 ጀምሮ እስከ 19ኛው ምዕራፍ ድረስ ሁለተኛው 3 ዓመት ተኩል ነው። የመጀመሪያው 3 ዓመት ተኩልና ሁለተኛውን 3 ዓመት ተኩል ስናነጻጽር ሐሰተኛው መሲህ በመጀመሪያው 3 ዓመት ተኩል ሰላማዊ በሆነ መንገድ እስራኤልን እንደሚረዳ ለእስራኤል መቅደሱን እንደሚያሰራላት እያግባባ ሁኔታዎችን ሁሉ ሲያመቻች ነው የምንመለከተው። በመጀመሪያው 3 ዓመት ተኩል በጣም የተጋጋለ መከራ እንመለከትም። ከመከራዎች ትልቁ መከራ የሚባለው በሁለተኛው 3 ዓመት ተኩል የሚሆን መከራ ነው። በሁለተኛው 3 ዓመት ተኩል መከራው ጽኑ የሚሆንበት ምክንያት ምንድነው ሲባል በመጀመሪያው 3 ዓመት ተኩል ሊያግባባ የሚፈልገው ሐሰተኛው መሲህ እስራኤልን ለማግባባት መቅደስ ለማሰራት ሊያግባባ የሚሞክረው ሐሰተኛው መሲህ አስፈላጊውን ቅድመ ሁኔታዎችን ሁሉ ካመቻቸ በኋላ የገባላትን ኪዳን አፍርሶ ቀጥታ ራሱ ቤተ መቅደስ ውስጥ ገብቶ ለመመለክ ጥረት ሲያደርግና እስራኤልን ሲያሳድን ነው የምንመለከተው። ስለዚህ በመጀመሪያው 3 ዓመት ተኩልና በሁለተኛው ዓመት 3 ዓመት ተኩል መካከል ያለው ጊዜ የምስክርነት ጊዜ ነው። እግዚአብሔር በዚህን ጊዜ ቅሬታውን ለማዳን ስለሚፈልግ መከራ ካደረገ በኋላ ብርቱ ምስክሮችን ይልካል። መከራ ካደረገ በኋላ ብርቱ ምስክሮችን ያደርጋል። ስለዚህ ምዕራፍ 10 እና ምዕራፍ 11 ስንመለከት የምስክርነት ጊዜ ነው። መስካሪዎችን እግዚአብሔር ቅሬታውን ለማዳን መስካሪዎችን ሲልክ ነው የምንመለከተው። የመስካሪዎቹ ዋና ዓላማ ካለፈው መከራ በኋላ ንስሐ ገብተው እንዲመለሱ ነው። ሁለተኛው ፊት ለፊታቸው ከሚመጣው መከራ ንስሐ ገብተው እንዲጠበቁ ነው። ላለፈውም ለሚመጣውም ነው ማለት ነው። ሆኖም ቅሬታዎቹ ምላሽ ይሰጣሉ። ምንም እንኳን በጽኑ መከራ ውስጥ እግዚአብሔር ይህንን የመሰለ ምስክር ቢያደርግም ከሰዎች የልብ ድንዳኔ የተነሳ አብዛኛው ሰዎች ምላሽ ሳይሰጡ በሚመጣው ጥፋት ሲያልፉ ነው የምንመለከተው ማለት ነው። ስለዚህ የመጀመሪያው 3 ዓመት ተኩል የሚጠናቀቀው ምን ላይ ነው ማለት ነው? ዮሐንስ ራእይ 11 ቁጥር 18 ላይ ነው። ሄዳችሁ ማየት ትችላላችሁ። ዮሐንስ ራእይ ምዕራፍ 11 ቁጥር 18 ላይ የመጀመሪያው 3 ዓመት ተኩል ይጠናቀቃል። እንግዲህ ከዚህ ጋር በተያያዘ የምንመለከተው
በምዕራፍ 10 ላይ 11 ቁጥሮች አሉት። 11 ቁጥሮቹን በሶስት ከፋፍለን እንመለከታለን። ለምዕራፍ 10 የተሰጠው ርዕስ ቅድም እንዳልኳችሁ የብርቱ መልአክ ምስክርነት ነው። በአጠቃላይ ሙሉ 11ዱን ቁጥር ስትመለከቱ ከመላእክት ጋራ በተያያዘ ሁኔታ ነው የምንመለከተው። እንግዲህ በመጽሐፍ ቅዱሳችን ውስጥ በ66ቱ መጽሐፍት አብላጫውን የመላእክት አገልግሎት የምናገኘው በዮሐንስ ራእይ ነው። የመላእክት አገልግሎት ከዘፍጥረት መጽሐፍ ጀምሮ እስከ ዮሐንስ ራእይ ድረስ ተገልጧል። በዮሐንስ ራእይ ላይ ስለ መላእክት አገልግሎት የተጠቀሰውን ያህል በየትኛውም የመጽሐፍ ቅዱስ ክፍል ውስጥ አልተገለጠም። በየትኛውም ዘመን ውስጥ አልተገለጠም። ምናልባት ለመቁጠር በ22ቱም ምዕራፎች ምን ያህል ጊዜ ተገልጧል የሚለውን ቁጥር ለማወቅ ብንሞክር ከ66 ጊዜ በላይ የመላእክት አገልግሎት ተገልጦ እንመለከታለን። ከ66 ጊዜ በላይ። የመጀመሪያው እንግዲህ ከ1 እስከ 4 ያለውን ስንመለከት የብርቱ መልአክ ገለጻን አብረን እንመለከታለን። የብርቱ መልአክ ገለጻን አብረን እንመለከታለን። እንደዚህ ይላል። የብርቱ መልአክ ገለጻ ከ1 እስከ 4 ያለውን አነብላችኋለሁ። እንደዚህ ይላል። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። አብላጫውን ጊዜ እግዚአብሔር ሕዝቡን በቀን ለመገናኘት በሚወርድበት ሰዓት በደመና አምድ ነው የሚገለጠው። እዚህ ክፍል ላይ ምን እንደምንመለከተው ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ቀስተ ደመና ብዙዎቻችን እንደምናውቀው ምዕራፍ 4 ላይም አይተነዋል። እንደገና ደግሞ ዘፍጥረት ላይም እግዚአብሔር ምድርን ሁለተኛ በውሃ አላጠፋም ብሎ ቃል ኪዳን መግባቱን የምናውቀው የቃል ኪዳን ምልክት ነው። እዚህ ጋር ደግሞ ይሄ ብርቱ መልአክ ምን አድርጓል? በራሱ ላይ ቀስተ ደመና ነበር ይላል። ያ የቀደመውን ኪዳን የሚያስታውስ ነው። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ፀሐይ የጽድቅ ምልክት ነው። እሳት ደግሞ ምናልባት ከፍርድም ጋር የተያያዘ ነው። እዚህ ጋር ብርቱ መልአክ ሲባል እንግዲህ ብርቱ መልአክ ተብሎ ነው የተጠራው። ብርቱ መልአክ ከተባለ የመላእክት ደረጃ አለ። ኃያላን መላእክቶች አሉ። ብርቱ መልአክ አለ፣ ሩሩ መልአክ አለ፣ ጨካኝ መልአክ አለ። የመላእክት አይነቶች አሉ። ዮሐንስ ራእይ ላይ ምዕራፍ 10 ላይ የተገለጠው ብርቱ መልአክ ይላል። ከመላእክቶቹ በጣም በተለየ ሁኔታ ነው የምንመለከተው። ያው መልአክ ሲባል አንደኛ የተፈጠሩ መላእክቶችን የሚያመለክት ነው። በሁለተኛ ደረጃ ከእግዚአብሔር ዘንድ የተላከው መልአክ ይባላል። ከእግዚአብሔር ዘንድ የተላከ። ስለዚህ አንዳንድ ሰዎች ምን ይላሉ? ይሄንን ራሱ ኢየሱስ ክርስቶስ ሳይሆን አይቀርም የሚሉም አሉ። ግልጽ የሆነ የለም። ክፍሉን ስናነብ ኢየሱስንም ይመስላል። መልአክ የሚለው ከእግዚአብሔር ዘንድ የተላከ ነው ብለን ስያሜ ከሰጠን ኢየሱስም ሊሆን ይችላል። ብቻ ግን ምንድነው የምንመለከተው? ከሌሎች መላእክቶች የተለየ መልአክ ነው። ከዛ ምን ይላል? የተከፈተችውንም ታናሽ መጽሐፍ በእጁ የያዘ ይላል። በእጁ የያዘ ነው። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ ያደረገ ይላል። ዮሐንስ በሚረዳው መልክ ነው ይህንን ብርቱ መልአክ የሚገልጠውና እንደሚያገሳም አንበሳ በታላቅ ድምፅ ጮኸ ይላል። አሁን ሁለቱ ቁጥሮች ራሳቸው ከመላእክት ቀድሞ ካየነው ከመላእክት አገልግሎት በጣም በተለየ ሁኔታ ነው የምንመለከተው። ድምፁ እንደሚያገሳ አንበሳ የሆነ አይደለ እና በጮኸም ጊዜ 7ቱ ነጎድጓድ በየድምፃቸው ተናገሩ ይላል። እሱ አንዴ በሚጮህበት ሰዓት 7ቱ ነጎድጓዶች ምን አደረጉ?
በተለያየ ድምፅ ተናገሩ ይላል። ሰባቱም ነጎድጓድ በተናገሩ ጊዜ ልጽፍ አሰብኩኝ፣ ከሰማይም ሰባቱ ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈውም የሚል ድምፅ ሰማው። ዝጋው የተባለበት ምክንያት እንግዲህ ለምንድን ነው ቢባል ምናልባት በርቀት የሚፈጸም ታትሞ የሚጠበቅ ይፈጸም ወይም አይፈጸም እንደሆነ በኋላ ክሮስ ቼክ የሚደረግ ትንቢታዊ መልእክት ነው። ኢሚዲየትሊ ወዲያውኑ የሚፈጸም አይደለም ማለት ነው ዝጋው ከተባለ። እንግዲህ መልአኩ የገለጸውን ገለጻ ነው እዚህ ክፍል ላይ ከ1 እስከ 4 ባለው ክፍል ላይ የተመለከትነው። በጣም ሰፊ ነው። እያንዳንዱን እንተንትን ቢባል ሰፊ ነገር ነው የሚወጣው። ስለ ፀሐይ መልኩ፣ ስለ ቀስተ ደመናው፣ ስለ እሳት እያንዳንዱ ማንሳት እንችላለን። ግን በዚህ ጥናት በዚህ መልክ አናየው ማለት ነው። ከ5 እስከ 7 ድረስ የምንመለከተው ምንድን ነው? እንደዚህ ይላል። የመላእክት እወጃን ነው የምንመለከተው። የመላእክቱን ምንድነው? እወጃውን ነው የምንመለከተው። መልአኩ ምንድነው የሚለው? በባህርና በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሸቅቦ ዘረጋ፣ ሰማይንና በእርሱም ያሉትን፣ ምድርንና በእርሱ ያሉትን፣ ባህርንና በእርሱ ያሉትን በፈጠረው ከዘላለም እስከ ዘላለም ሕያው ሆኖ በሚኖረው ምሎ ቁጥር 7 ላይ ወደፊት አይዘገይም፣ ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁም በሚሰማበት ጊዜ ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። እዚህ ጋር እንግዲህ ምንድነው የሚናገረው? መልአኩ የሆነበትን ሁኔታ አይታችሁታል። ግን እግዚአብሔር የተናገረውን እጅግ በማይዘገይ አይነት ሁኔታ ይፈጽመዋል ማለቱ ምንን ነው የሚያመለክተው ካለን ከፊት ለፊት በይቅርታ በምህረት የእግዚአብሔርን ፊት ደጅ በመጽናት ሊከለከልና ሊቀር የማይችል ጥፋት ከፊት ለፊት አለ ነው ማለት። አድናችኋለሁ እታደጋችኋለሁ የሚል ተስፋ ቃል አይደለም። እግዚአብሔር በመዓቱ ጊዜ ምህረቱን የሚያስብ አምላክ ስለሆነ በመዓቱ ጊዜ ምህረቱን የሚያስብ አምላክ ስለሆነ ጥፋት ከፊት ለፊታችሁ አለ። የባሰ ጥፋት ትራንዚሽን ፔሪየድ ነው። ከመጀመሪያው 3 ዓመት ተኩል ወደ ባሰው ሁለተኛው 3 ዓመት ተኩል እየተገባ ስለሆነ አንዳንድ ጊዜ ይዘናጉና ሰዎች የእግዚአብሔርን ምህረት የእግዚአብሔርን ይቅርታ ይዘምራሉ፣ ይዘፍናሉ፣ በልባቸው ያወጣሉ፣ ያወርዳሉ። እግዚአብሔር አይኑ እያየ ይህን መቅደስ ያፈርሳል ወይ? እግዚአብሔር አይኑ እያየ ይህን ሕዝብ ያጠፋል ወይ? ጀስት ለማስፈራራት ነው እንጂ ምንም የሚያደርገው ነገር የለም ነው የሚሉት። እግዚአብሔር ግን ሊሆን ያለው ይሆናል ነው። ጥፋት ከፊት ለፊት ይመጣል ነው። ስለዚህ እዚህ ጋር ይፈጸማል የተባለው ተስፋ ቃል ከፊት ለፊት ያለውን ጥፋት ነው። በነገራችን ላይ እኔ ልንገራችሁ፣ በዚህ በ21ኛው ክፍለ ዘመን እንኳን ኢየሱስ ክርስቶስ ሳይመጣ በምድር ላይ ከዳር እስከ ዳር እየታዩ ያሉ ምልክቶች እጅግ አስፈሪዎች ናቸው። የጌታ የኢየሱስ ክርስቶስ ምጽአቱ ቅርብ እንደሆነ የሚያመላክቱ ናቸው። መከራዎቹም ከቀን ወደ ቀን እየተጋጋሉ ነው። እስራኤል በሐሰተኛው መሲህ አማካይነት መቅደሷን ለሐሰተኛው መሲህ እንደምታዘጋጅ ሁሉ ቤተክርስቲያንም እጅግ በጣም በተዝረከረከ ሁኔታ በሽንገላ እና በመታለል ለሐሰተኛው መሲህ አልፋ እየተሰጠችና እየተዘጋጀች የሚመስልበት ጊዜ ነው። የዓለም ሁኔታ ያስፈራል። ከዓለም ሁኔታም ባሻገር
በቤተክርስቲያን ውስጥ ያለው ሁኔታ ደግሞ የሚያስፈራ እንደሆነ ብዙዎቻችሁ የምታስተውሉት ነውና እግዚአብሔር በየዘመናቱ ምስጢር ካልተናገረ በቀር ምንም የማያመጣ አምላክ መሆኑን እያሳየ ነው። በዚህ ሁኔታ ውስጥ ደግሞ እስራኤል ለባቢሎን አልፋ ልትሰጥ እግዚአብሔር ሁሉን ነገር በጨረሰ ጊዜ አይኑ እያየ ይህንን መቅደስ ያጠፋል ወይ? ለራሱ ማደሪያ ነው እኮ የሰራው፣ በወርቅ የተሽቆጠቆጠ ነው፣ እኛን ለማስፈራራት ነው እንጂ እግዚአብሔር ለምርኮ አሳልፎ አይሰጠንም። መቅደሱ ገብተን እንሸሸግበታለን፣ እናመልጥበታለን ብለው ሸንግለው ተታለው አይናቸው እያየ የኢየሩሳሌም ቤተ መቅደስ እንደፈረሰ ሁሉ ዛሬም በዘመናችን ብዙ ነገሮች የሚያስፈሩ እንደሆኑ እንመለከታለን ማለት ነው። ከ8 እስከ 11 ድረስ ያለው ሐሳብ ደግሞ የሚያመለክተው መልአኩ ለዮሐንስ የሰጣቸውን ትእዛዝ ነው። መልአኩ ለዮሐንስ የሰጣቸው ትእዛዛት አሉ። ከ8 እስከ 11 ድረስ ያለውን እንመልከት። ከሰማይም የሰማሁት ድምፅ እንደገና ተናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላ፣ ሆድህንም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሺቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋትም በኋላ ሆዴ መራራ ሆነ። በብዙ ወገኖችና በብዙ ቋንቋዎችም በነገስታት ላይም እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። እንግዲህ ከመልአኩ እጅ የወሰደው መጽሐፍ አለ። መጽሐፉ ሲበላ የሚጣፍጥ ነው፣ ውስጡ ግን መራራ የሚያደርግ ነው። ምንድን ነው ሲበላ ጣፋጭ ሆድን ግን መራራ የሚያደርገው ካልን ሁለት ነገር በዚህ ጊዜ ማሰብ እንችላለን። ከእግዚአብሔር ዘንድ የምንሰማው ድምፅ እግዚአብሔር ጠላቶቻችንን የሚበቀል ከሆነ በእግዚአብሔር ሉዓላዊነቱ በእግዚአብሔር ጻድቅነቱ ደስ እንድንሰኝ ያደርገናል። መቼም በሚጠፋው ጥፋት አንደሰትም። እግዚአብሔር በሚቆጣበት ጊዜ፣ እግዚአብሔር ኃጢአተኛን በሚያጠፋበት ጊዜ በኃጢአተኛው መጥፋት እልል የሚል ሰው ከእግዚአብሔር ወገን አይደለም። ልክ አንድ ከሳሽ ተከሳሹ እስር ቤት ገብቶ ጉዳት ሲደርስበት እልል እንደሚል ፍትህ ሆነልኝ ብሎ እንደሚደሰት አማኝ በዚህ አይደሰትም። አማኝ የሚደሰተው የሰው ጥፋት ያሳዝነዋል፣ የእግዚአብሔር ጻድቅ ፈራጅነት ያስደስተዋል። ልድገም፣ ጻድቁን ሰው የኃጢአተኛው ጥፋት ያሳዝነዋል። at the same time የእግዚአብሔር ጻድቅ ፈራጅነት ግን ያስደስተዋል። ከዛ ውጪ ግን እግዚአብሔር ጻድቅ ፈራጅ ነው ብሎ በኃጢአተኛው ጥፋት የሚደሰት ሰው ከእግዚአብሔር አይደለም። ምክንያቱም ጻድቅ ለእንስሳም ይራራል ተብሎ ተጽፏል። ስለዚህ እዚህ ክፍል ላይ ምን እንደሚሆን ታውቃላችሁ? ለነዚህ ለሚሰሙ ሰዎች ደስታ ነው። ምክንያቱም እግዚአብሔር በጻድቅ ፈራጅነቱ
ምን ያደርጋል? ይፈርዳል። በኋላ ላይ ግን ጥፋቱ በሚመጣበት ጊዜ እንደገና ምህረት የማይባልበት እግዚአብሔር ይቅር በለኝ የማይባልበት መሆኑ ደግሞ በጣም ያሳዝናል። ስለዚህ እግዚአብሔር የሚናገረው ድምጽ ለጻድቃን ደስታ ነው፣ ለኃጢያን መራራ ነው። እግዚአብሔር በሚያድንበት ቀን ማንም ሊያጠፋው አይችልም። እግዚአብሔር ቅሬታውን ሲያድን ከእጁ ማንም ወስዶ አያጠፋው። እግዚአብሔር ኃጢያተኛውን በሚያጠፋበት ጊዜ ከእጁ ማንም ሊያድን አይችልም። ጻድቁን በሚያድንበት ቀን እግዚአብሔር እጅ ማንም ሰው ጻድቁን ሰው ሊያጠፋ አይችልም። ስለዚህ ለኃጢያን ጥፋት ለጻድቃን ደህንነት ተዘጋጅቷል። ከኛ አንፃር የሚያስደስት ነው፣ ከኃጢያን አንፃር የሚያሳዝን ነው። ስለዚህ ዮሐንስ ያየውን መልእክት እንዲያስተላልፍ ነው የሚነገረው። ይሄ ለጻድቃን መጽናናት ነው፣ ለጠላቶቻቸው ደግሞ ሬት ነው፣ መራራ ነው። በጣም የሚገርመኝና የመጨረሻ የምነግራችሁ አንድ በጣም የሚያሳዝነው ምንድነው? እግዚአብሔር ለልጆቹ እንደሚያድናቸው ይናገራል። እግዚአብሔር ለልጆቹ ጠላቶቻቸው እንደሚበቀል ይናገራል። እግዚአብሔር በሚናገርበት ጊዜ ልጆቹ የሱን ማዳን ይሰማሉ። ልጆቹ እግዚአብሔር ጠላቶቻቸው እንደሚበቀል ይሰማሉ። ጠላቶቻቸው ግን እግዚአብሔር እንደሚያጠፋቸው ሳይሰሙ ጥፋት ድንገት ይሆናል። አሶርን እግዚአብሔር ሲበቀል አጠፋሻለሁ አላላትም። ነቢይ ሄዶ አልተናገረም። ባቢሎንን እግዚአብሔር ሲበቀል ለባቢሎን ንስሐ ግቢ ተመለሽ አልተባለችም። የተነገራት ለእስራኤል ነው። ስለ አሶር ለእስራኤል ነው የተነገረው። ስለ ባቢሎን ለእስራኤል ነው የተነገረው። ጠላቶች የእግዚአብሔርን ድምፅ ሳይሰሙ ነው የሚጠፉት። የፍርድ አስከፊነቱ ጥፋታቸውን አለማወቃቸው፣ እንደሚጠፉ ሳያውቁ ወራጅ ውሃ ድንገት እንደሚወስድ የእግዚአብሔር ቁጣ ድንገት ሲወርድ ነው የሚታየው ማለት ነው። ስለዚህ እንግዲህ ቅድም እንደነገርኳችሁ ምዕራፍ 10 እና ምዕራፍ 11 ምስክርነቶችን እግዚአብሔር ምስክሮችን ይልካል። ቤተክርስቲያን ምድር ላይ የለችም። ከቤተክርስቲያን በማይተናነስ ሁኔታ በመከራው ውስጥ እያለፉ ከትንታግ እሳት ውስጥ ሰው እንደሚድን እግዚአብሔር የሚያድናቸው ምስክርነት የሚሰጡ ሰዎች አሉ። በየዘመናቱ ራሱን ያለ ምስክር ያልተወ አምላክ የሚያድኑ መላእክቶችን ልኮ ቅሬታውን ያድናል። ስለዚህ የመከራው ዓላማ በመከራ የሚፈልገውን ቅሬታ ለማዳን ነው። በመከራ የሚቀጣቸውን ለመቅጣት። የመከራው ዓላማ ማዳንም ብቻ አይደለም። የመከራው ዓላማ ማጥፋትም ብቻ አይደለም። በሚያድንበት ጊዜ ያጠፋል፣ በሚያጠፋበት ጊዜ ያድናል። ቅሬታውን ያድናል፣ ቅሬታው ላይ ይፈርዳል። ይህንን ነው ዮሐንስ ራእይ ምዕራፍ 10 የሚናገረው። ስለዚህ በተቻለ መጠን ቤታችሁ ደግሞ ይህንን ያህል መግቢያ ይህንን ያህል ጠቅለል ያለ ሰርቬ አሰሳ ከነገርኳችሁ ክፍሉን ገብታችሁ ደግሞ ስታጠኑ የበለጠ ቀለል ይላችኋል። እስካሁን ድረስ በትዕግስት ስትከታተሉ ስለነበራችሁ እግዚአብሔር ዘመናችሁን ይባርክ። ሪፍሌክሽን ካለ ወይም ጥያቄ ካለ ወይም ሐሳብ ካለ የምችለውን ያህል ለመመለስ ዝግጁ ነኝ። የዛሬውን ትምህርት በዚህ አጠቃልያለሁ። ተባረኩልኝ።
Who is ready?